በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል ክቡር አባታችን መላከ ሰላም አይነ ኩሉ ቃን አበው አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ወንድሞቻችን በዝማሬ ረጅም ዘመን ቤተክርስቲያን በማገልገል የምናውቃቸው የምንወዳቸው ሊቀ መዘምራን ቴዎድሮስ ዮሴፍና እንዲሁ ወንድማችን ዲያቆን ልዑል ሰገድ፣ ሌሎችም ዘማሪያን ሁላችሁም በዚህ ያላችሁ ሕዝበ ክርስቲያን አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? ስሙ ለዘላለም የተመሰገነ ይሁን። ለእግዚአብሔር መልካም ፈቃድ የጌታ ደስታ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እንደምታውቁት በምታስቀድሱም ጊዜ ባለፈው እሁድ እንደሰማችሁት ይሄ ካለፈው እሁድ እስከ መጪው ቅዳሜ ድረስ ያለው አንድ ሳምንት በቅዱስ ያሬድ ግጻዌ ወይም አጠራር መሰረት ገብርኄር እየተባለ ይጠራል። እንደዚያም እንደሆነ ሁላችን እናውቃለን። እና አሁን በመጨረሻው መዝሙር ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ የታለ ፍቅራችን የሚል መዝሙር ስለ ፍቅር የሚጠይቅ አስተምሮናል። በእውነት ፍቅርን ገንዘብ እንድናደርገው አምላካችን እግዚአብሔር ይርዳል። እንደምታውቁት የማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ላይ የአስሩ ደናግል ምሳሌ ታሪክ ተገልጿል። ከቁጥር 14 ጀምሮ ደግሞ የመክሊቱ ምሳሌ እና የዚህ ሳምንት መታሰቢያ የሆነለት የገብርኄር ታሪክን እዚህ ላይ እናገኘዋለን። ማቴዎስ ወንጌል ምዕራፍ 25 ሁለቱም ምሳሌዎች ጌታችን በደብረ ዘይት ስለ ዕለተ ምጽአቱ ካስተማረ በኋላ ፍርዱ ዳግመኛ መምጣቱና መፍራዱ የማይቀር መሆኑን የሚመጣ መሆኑን ሲመጣ ደግሞ እንዴት እንደሚመጣ ምልክቶቹን፣ በተለይ ደግሞ የሚያሳስቱ ብዙ ሐሳውያን ነቢያት፣ ሐሳውያን ሐሰተኞች መምህራን፣ ሐሰተኞች ነቢያት ራሱ መሲሁ ክርስቶስ ነኝ ብሎ የሚመጣም ሐሳዊ መሲህ መኖሩንም አስጠንቅቆ በደንብ አድርጎ ከገለጸልንና በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ምን ታደርጋለች? ከምልክቶቿ ትቀዘቅዛለች። እዚህ ነው የታለ ፍቅራችን እንግዲህ ለዚህ ጭምር ይመስለኛል የዘመረው። ይህም ብቻ አይደለም ግን የአስሩ ደናግል ምሳሌ የሚያስረዳን ይህንን ነው። ከአስሩ ደናግል አምስቱ ልባሞች፣ አምስቱ ሰነፎች ነበሩ ይላል። አምስቱ ምን ናቸው አለ? ሰነፎች። ሁለቱም አስሩም መብራታቸውን ይዘዋል። ልባሞቹ ግን ዘይት ጨምረው ይዙ፣ ሰነፎቹ ደግሞ ዘይት አልያዙ። ዘይት የምን ምሳሌ ነው? ምዕመናን የፍቅር ምሳሌ ነው አይደለም እንዴ? ስለዚህ እነዚህ አምስቱ ደናግል የተኮነኑት ክርስቲያን ስላልሆኑ አይደለም። ደናግል ነው የሚለው ዝሙትን አያውቁትም። በነገራችን ላይ በመጽሐፍ ቃል ድንግል መባል በጣም በጣም ከባድ ቃል ክርስቲያኖች። ይህንን በቅዱስ ባስልዮስ አነጋገር ብናየው ሊያስደነግጠን ይችላል። ቅዱስ ባስልዮስ ዘቂሳርያ የቤተ ክርስቲያን ዓይንና መብራት፣ ቅዱስ ኤፍሬም ሄዶ ሰላም ባለው ጊዜ እጅግ ድንቅ ታምራት ያያል። ሌላው ቀርቶ በሚያስተምርበት ጊዜ ከአፉ ልክ ከኛ አሁን ትንፋሻችን አንዳንድ ጊዜ ለተመልካች ሊታይ ይችላል። ለቅዱስ ኤፍሬም የታየው ግን የእግዚአብሔር ጸጋ፣ የእግዚአብሔር ቃል እንደ እሳት ከአንደበቱ እየተጎረደ ሲወጣ ያየለት እንደምንላቸው ያሉትን ተሐዋስያኑን ሲያቃጥል ቅዱስ ኤፍሬም አይቷል። ቅዱስ ባስልዮስ እጅግ ድንቅ ተአምራትን ያደረገ አባት ነው። በተለይ ከተአምራቱ አንዱና ዋናው አንድ በምትሃት ሴት ያገባ ሰው ነበረ እና ምትሃቱ ደግሞ ከባድ ነበረ። ምንድነው ያስደረገው? እግዚአብሔርን ክዶ ቤተክርስቲያን ክርስቲያን ነኝ ላይል ወደ ቤተክርስቲያን ላይሳለም ካስካደ በኋላ
የካደበትን ደብዳቤ ተቀብሎ ጠንቋዩ ለአየር አጋንንት ሰጥቶት ነበር። ቅዱስ ባስልዮስ ግን ታሪኩን አሳጥሮ ለመናገር ክብሩን ለመናገር አስቀድሜ ነው። ሚስቱም እንግዲህ የታላቅ ሰው ልጅ ናት። እሷን ለማግኘት ነው። እሷን ካላገባው ብሎ በምትሃት እሱን እንድትወደው አስደረጎ ይሄን አስፈጽሞ ሰይጣኑ ደግሞ እሱ የካደበትን ክርስቶስን የካደበትን ደብዳቤ ይዞ ተሰውሯል። ከረጅም ዘመን በኋላ ወደ ልቧ ስትመለስ ቤተክርስቲያን ሄዳ አለማወቋንና ለምን እንደማትሄድ ስትነግረው ስትዘበዝበው ስታስቸግረው መጨረሻ ላይ ነገራት። ከዚያ በኋላ ወደ ቅዱስ ባስልዮስ ይዛው ሄደች። ቅዱስ ባስልዮስ ነገሩን ከሰማ በኋላ ልትድን ትወዳለህ ያለው፣ አሁን እወዳለሁ። እንግዲያው ልትድን ከወደድክ እኔ የምልህን ብቻ አድርጋለሁ። እሺ አለ። አንድ ቤት ወሰደና ልክ እንደዚህ ቤተክርስቲያን ግቢ ውስጥ እንደ መቃብር ቤት አንድ ክፍል ውስጥ ዘጋበት። ከዘጋበት በኋላ አጋንንትን ክርስቶስ ሆይ ማረኝ እያልክ ብቻ በቀን አንድ ጊዜ ምግብ ሰጥሃለሁ፣ እየጾምክ የበላህ እየሰገድክ ጸልይ፣ እንዳትፈራ። አጋንንት መጥተው ያስፈራሯል፣ እንዳትፈራ። ለ3 ቀን የሚሆን ምግብ ሰጠው። በቀን አንድ ጊዜ እንዲበላ አድርጎ ጥሬ ብቻ እየበላ በእነዚህ 3 ቀናት ውስጥ አጋንንቱ ጥቁር አውሬ ሆነው እየመጡ ሰውየውን በጣም አስፈራሩ። እየተጨነቀ እየፈራ እየደነገጠ አሳለፈው። ካሳለፈው በኋላ ከ3 ቀን በኋላ ቅዱስ ባስልዮስ ሄዶ ጎበኘው። ቅዱስ ባስልዮስ ደግሞ ስለ እርሱ አብዝቶ ይጸለያል። እንዴት አሳለፍካል? በጣም አስፈሪ ነው፣ ያስፈራሩኛል፣ እንዲህ እናደርጋለን ይሉኛል፣ አስፈሪዎች ናቸዋል። እንዳትፈራ። ነክተውሃል? አልነኩኝም፣ መንካት ሳልነኩኝም፣ ግን በቃ ሊገሉኝ የደረሱ እንደዚህ አስጨንቁ፣ እንዳትፈራ። አሁንም ጸሎትንና ስግደትን አበርታ ብሎ አበረታቶት አጽናንቶት ሄደ። ቅዱስ ባስልዮስ መጸለየ። በሁለተኛው ጊዜ ግን አጋንንቱ የመጡ አሁንም ያስፈራሩታል፣ ግን ከፊቱ ትንሽ ራቅ አሉ። እንደገና ከ3 ቀን በኋላ ሲጠይቀው እንዴት ነህ አለው። አሁንም አሉ ግን ራቅ ብለዋል። በቃ እግዚአብሔር ሊፈውስ ነዋል። በርታ ነው። እየጾመ እየራቁ ወደ መጨረሻው ሲጠይቀው አሁንስ ድምፃቸውን ነው እንጂ መልካቸውንም አላየውም አለ። ልክ 40ኛው ቀን ላይ ቅዱስ ባስልዮስ ህዝቡን እንደዚህ ጠርቶ ምህላ አስያዘና አሁን ድምፃቸውንም መልካቸውንም አላይም አለ። በጣም ጥሩ እየተፈወስክ ነው፣ ግን ያችን ወረቀት መቀበል አለበት። ልክ 40ኛው ቀን ላይ ህዝቡን ጠርቶ እንደዚህ ሰብስቦ 400 ጊዜ እግዚኦ መሐረነስ እየሰገዱ ሲሉ ሰይጣን ያችን ወረቀት አምጥቶ ጉባኤው መካከል ያ ሰው የካደባትን ወረቀት ጥሎ ጠፋ። ከዚያ ለሱ ስርየት ሰጥቶ ጸልዮ ቀድሶ አቁርቦ እንደዚህ ሰይጣን ተዋርሶት የኖረው ሰው እንዲህ አድርጎ የወሰዳትን ደብዳቤ አስመስሎ ያዳነው ቅዱስ ባስልዮስ ሌሎች ድንቅ ታምራት አድርጓል። ይሄ ቅዱስ ባስልዮስ ስለ ድንግልና ምን እንዳለ ንገራችሁ። እንዲህ አለ ቅዱስ ባስልዮስ፣ እኔ ከሴት ጋር ተኝቼ አላውቅም፣ ድንግል ግን አይደለሁም። አይገርማችሁም? ይሄ ጻድቅ እንዲህ ያስገበረው ጻድቅ እና ቀላል አይደለም። አንድ ብልት መጠበቅ ብቻ አይደለም፣ እጅግ ከዚህ ያለፈ ነው። አራትን ሲተረጉም ስለ ርብቃ እንዲህ ብሎ ተጽፏል። ልጃገረዲቱም ወይም ርብቃም ወንድ የማታውቅ ድንግልም ነበረች ይላል። ወንድ የማታውቅና ድንግል ሁለቱን ተጠቀመ ይላል። ወንድ የማታውቅ የስጋዋን ንጽህና፣ ድንግል ማለት ሕሊናዋ ያልባከነ፣ ይሄ ባሌ ቢሆን ያላለች ከዚህ ጋር ብተኛ ብላ ያልተመኘች ስለነበረች መጽሐፍ ወንድ የማታውቅ ድንግልም ያለው ደጋግሞ መናገር አይደለም። ሩካቤ አለመፈጸምና ድንግል መሆን ሁለቱ የተለያዩ ስለሆኑ ነው ይላል ክርስቲያኑ ተስፋ። ድንግልና ሰውነትን ከማጎስቆል ይበልጣል። ይልቁንም ሕሊናን ማስተካከል ይሻል። ለምሳሌ ንስሐ ዘማዊውን ድንግል ታደርጋለች እንላለን። እንዴት አድርጋ ነው ድንግል የምታደርገው ካል የስጋ ድንግልና ይመለስለታል። ከሴት ጋር
ተኝቼ አላውቅም፣ ድንግል ግን አይደለሁም። አይገርማችሁም? ይሄ ጻድቅ እንዲህ ያስገበረው ጻድቅ ስጋ ድንግልና ይመለስለታል ማለት አይደለም። ግን እውነተኛ ንስሐ ገብቶ እውነተኛ እንባ አንብቶ ጸጋው ከተመለሰለት ያ ንስሐ የገባ ሰው አንድ ሕፃን ልጅ ሩካቤ ስጋ ምን እንደሆነ አይምሮ እንደማያውቀው ከንስሐው የተነሳ ምን እንዳደረገ ድርጊት ኃጢአቱን ይረሳዋል ሳይሆን ሩካቤ ምን እንደሆነ እስካለማወቅ ድረስ ሕሊናው ንጹሕ ይሆንለታል ማለት ነው። እንደዚህ አይነት ንስሐ እግዚአብሔር በቸርነቱ ለሁላችን ያደለ። ስለዚህ ድንግልና የሕሊና የነፍስ ነው፣ የውስጥ ነው። ስለዚህ ተመልከቱ፣ ከ10 ደናግል 5 ሰነፎች ማለት ተመልከቱ የሕሊና ድንግልና ኖሯቸው፣ ተመልከቱ የሕሊና ድንግልና ማለት እጅግ ታላቅ ንጽህና ነበራቸው። ንጽህና ኖሯቸው ተኮነኑ ማለት ያሳዝናል። ምን አስኮነናቸው ካል ፍቅር ማጣት፣ ዘይት አለመያዝ። አይገርማችሁም? ይህን ረጅም ታሪክ ያስተረከኝ ክርስቲያን ደናግሉ ተኮነኑ። ወንጌል የሚነግረን ያ ነው። የገብርኄርም ታሪክ የሚነግረን ይሄንን። ገብረ ሐካይ የተኮነነው ሰው እኮ የተኮነነው አውጡት፣ በውጭ ወዳለው ጨለማ ጥርስ ማፈጨት ወዳለበት ጣሉት የተባለው ዝሙት ፈጽሞ ተገኝቶ አይደለም፣ ሰርቆ ተገኝቶ አይደለም፣ ሐሰት ተናግሮ ወይም ገሎ ወይም የመሰለው ተናግሮ አይደለም። ክርስቲያኖች አንድ ነገር ተገኝቶበት ነው። ያም ስንፍና ነው። ምን ተገኝቶበት አልኳችሁ? ስንፍናው። ስንፍና ከ8ቱ ገዳይ ዋና ኃጢአቶች ቅዱስ ወግሪስ እንደሚለው አንዱና ዋናው ስንፍና ነው። እግዚአብሔር የነፍስንም የስጋንም ስንፍና ነቅሎ ይጣልልን። የተወደዳችሁ እግዚአብሔር ቤተሰቦች የዛሬ ርዕሳችን የጌታ ደስታ። የማን ደስታ? ይሄ ለታማኙ አገልጋይ የተነገረው ቃል። 5 እና 2 መክሊት የተቀበሉት ባለ 5ቱም 5 አትርፎ ባለ 2ቱም 2 አትርፎ ለጌታቸው ባተረከቡ ጊዜ ጌታ እንዲህ የሚል ቃል ተናገረ። መልካም አንተ በጎ ታማኝ ባሪያ። ስሙ ራሱ ይሄ መልካም፣ ታማኝ፣ በጎ። በእነዚህ ቃላት የምንጠራበት ወይም ለመጠራት የሚያበቃ ምግባር አምላካችን በቸርነቱ ያደለ። መልካም፣ በጎ፣ ታማኝ፣ እነዚህ ራሱ ሽልማት ናቸው። በአፈ እግዚእነ ኢየሱስ ክርስቶስ ታማኝ መባል። ቀጥሎ እንዲህ አለው፣ በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ? ሾመሃለሁ። 5 መክሊት የተባሉ 5 ሕዋሳት ሰጠው። ዓይንን ለማየት፣ ጆሮን ለመስማት፣ አፍን ምላስን ለመቅመስ፣ አፍንጫን ለማሽተት፣ እጅን ለመዳሰስ። በእነዚህ በ5ቱ አንተ ኃጢአት አልሰበሰብክባቸው፣ ጽድቅ ሰበሰብክባቸው። ስለዚህ በውጭ ብልቶችህ ስለታመን የውስጡን ብልት 5 እከፍትልሃለሁ፣ አትርፈሃልና በዚህ በብዙ ሾመሃለሁ። ተመልከቱ፣ በአይነ ስጋ ከማየት በአይነ ነፍስ ወደ ማየት፣ መላእክትን ወደ ማየት፣ የተሰወሩ ቅዱሳንን ወደ ማየት፣ ጽድቅንና ኃጢአትን በሰዎች ላይ ወደ መለየት፣ ረቂቅ ነገር ወደ መለየት፣ በብዙ በረቂቅና በሰማያዊ ሀብት ላይ ሾመሃለሁ። ጆሮህን ተራ ነገር ከመስማት ሐሜት፣ ስድብ፣ ስልቂያ፣ ከንቱ ነገር ከንቱ ይትናገሩ አሐዱ ምስለ ካልቡ እንደተባለው በዳዊት አንዱ ከአንዱ የሚያወሩ የስልቂያ የዋዛ የፈዛ ይህን ከመስማት ጠብቀህ ወንጌልን ለመስማት ስለዋልከው፣ እውነትን ለመስማት ስለዋልከው፣ አሁን ደግሞ በብዙ ሾማለሁ፣ የመላእክትን ምስጋና ወደ መስማት አደርሳለሁ። ሰማያዊ ኃይላት የሚናገሩትን የተሰወሩ ቅዱሳን ወደዛ ሾማለሁ አለና ወደ ጌታ ደስታ ግባ አለ። ወደ ማን ደስታ? የጌታ ደስታ። በዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚባዝነው ደስታ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሀዘኑ ይጨምራል። ክርስቲያኖች
ደስታው ሳያልቅ መጠጡ ሳይጨርሰው ሀዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱ ሳይጨርሰው ሀዘኑ ጸጸቱ አለ እኮ እግዚአብሔር የተከለው መሳሪያ እዚህ ህሊናም ይባላል አለ። ወዲያው ነው ሀዘኑ የሚተካው። እዚህ ዓለም ደስታ ሳያልቅ ሳይፈጸም ሀዘኑ ይቀጥላል። ክርስቲያኑ ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች ጌታ እኮ ሕጌን ጠብቁ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ብዙ ነገር ሊሰጠን ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? የኔ ሐሜት መጥላት፣ የኔ ርኩሰት መጥላት፣ የኔ አለመግደል፣ የኔ አለመስረቅ፣ የኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባዋል? እንኳን የኛ የመላእክትም አይረባው። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። በባህሪው ምስጉን፣ በባህሪው ቅዱስ፣ በባህሪው ንጹህ፣ በባህሪው ክቡር፣ በባህሪው ልዩ ከማንም ምንም አይደለም። የሚፈልገው ግን የእኛን መክበር፣ የእኛን መንጻት፣ የእኛን መቀደስ፣ የእኛን ምስጢር መጥቀር። ክርስቲያኖች መድኃኔ ዓለም ትእዛዙን የሰጠን ወንጌሉን ያጻፈልን በዚህ ምድር ተመላልሶ ያስተማረው ዝም ብሎ አይደለም። አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ። ጌታ ያለው ወደ ደስታ አስገባሃለሁ አይደለም ያለው፣ ወደ ጌታ ደስታ ለይቶ። ወደ ማን ደስታ? ወደ ያ የጌታ ደስታ ምንድን ነው ክርስቲያኑ? ከዚያ በፊት እስኪ ሌሎቹን ደስታዎች በመጽሐፍ እናያቸው። አንዳንድ ጊዜ በምድር ላይ ያለነው ሰዎች በእውነቱ በብዙ ምክንያቶች ልንደሰት እንችላለን። እንዲያውም መልካም በሚመስል ነገር ሁሉ ማለት ነው። ለምሳሌ እዚህ የማርቆስ ወንጌል ምዕራፍ 4 ቁጥር 16 ላይ ታስታውሳላችሁ። ማቴዎስ 13 ላይ አለ፣ ሉቃስም ላይ አለ። የዘሪው ምሳሌ ዘሪው ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በለም መሬት ላይ አፈራ። ያም 30፣ 60፣ 100 አፈራ ይላል። በመንገድ ላይ የወደቀው ወፎች መጥተው ለቀሙት። በጭንጫ ላይ የወደቀውስ ምን ሆነ ይላል? ያልነበረው ደረቀ ይላል። እና ስለዚህ ሲናገር የሚናገረው ቃል አለ። በእውነቱ ተመልከቱ። እንዲሁም ይላል ጌታ ሲተረጉምላቸው ለሐዋርያቱ በጭንጫ ላይ የተዘሩት እነዚህ ናቸው፣ ቃሉን ሰምተው ወዲያው በደስታ ይቀበሉታል። በምን ይቀበሉታል? አንዳንድ ጊዜ እንደዚህ ቁጭ ብለን ስንማር፣ ስናስቀድስ፣ ስንዘምርም አስቀድስ እንችላለን። አቤት የዛሬ ዝማሬ እንዴት ደስ ይላል ልንል እንችላለን። ግን ያ ደስታ እግዚአብሔር የሚወደው ደስታ አይደለም። ለምን ካል ለጊዜው ወዲያው በደስታ ይቀበሉታል አለ። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላሉ። ከመሰነካከል እግዚአብሔር በቸርነቱ ይጠብቃል። ስሜታውያን፣ ይሄ ደስታ የስሜት ደስታ ይባላል። ቀርቦ በትንሽ ወሬ በትንሽ ነገር ነው የምንስነካ። የሚያስገርም ነገር ተናግሯል። ደቀ መዛሙርቱ ከእሱ ጋር እየዋሉ እያደሩ ስልጣንን ሰጣቸው። ምን እንዲያደርጉ? አጋንንትን እንዲያወጡ ሄዱ። ህዝቡን አስተማሩ። አጋንንትንም አውጥተው መጡና ደስ እያላቸው ጌታ ሆይ አጋንን በስምህ ተገዙልን አሉት። ይህን ሲሉት ጌታ እንዲህ አላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ አላቸው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህን ሉቃስ 10 ያለ አጋንንት እንኳን እስከ ማውጣት ተአምራት እስከ ማድረግ ብንደርስና በዚያ ብንደሰት ያን ደስታ እግዚአብሔር አይቀበለው። አለመቀበል ብቻ አይደለም፣ ጠቃሚም አይደለም። ይሁዳም አጋንንትን ካወጡት መካከል ነበረ፣ ግን አልጸናም። እነዚህ በሙሉ ጊዜያዊ ደስታ። አጋንንትን ማውጣት የሚሰጠው ደስታ እንኳን በእግዚአብሔር ፊት ድንቅ ነገር አይደለም። ታውቃላችሁ፣ ወደፊት ሐሳዊ መሲህ እኮ ራሱ ሲመጣ እጅግ ድንቅ ነገር ያደርጋል።
አንድ ክርስቲያን እውነተኛ አማኝ በተአምራት አይደሰትም። ተአምራትን የማየት አይን ካለው በራሱ ሰውነት በየዕለቱ እግዚአብሔር ተአምራት ያደርጋል። በየዕለቱ ክርስቲያኖች እስኪ ልንገራችሁ፣ ከስጋውና ከደሙ መለወጥ በላይ ተአምራት አለ? ስጋውና ደሙ ህብስትና ወይን አቅርበን በየዕለቱ ይለወጣል። በየዕለቱ ተአምራት ለቤተክርስቲያን በእያንዳንዱ ዕለት ቆጥረን ልጨርሰው አንችልም ክርስቲያኖች። ስለዚህ በተአምራት ልንደሰት አይገባል። የሚያስደስተው እሱ እንዳለው ስማችሁ በየት ስለተጻፈ ተደሰቱ አለ፣ በሰማያት። ክርስቲያኖች ለሁላችን እግዚአብሔር በቸርነቱ ማስተዋልን ያደለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች በሀብታቸው፣ በህንፃቸው፣ በንብረታቸው፣ በመኪናቸው ሊሆን ይችላል፣ በኑሯቸው ተመስገን ያለኝ ብለው ሊደሰቱ ይችላል። ያለ ሀሳብ ሁሉ ይህ አሁን ሀብት አንድ ባለጸጋ እንዲህ አለ ይላል፣ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ፣ ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጭ፣ ደስ ይበልሽ ይላታለሁ አለ ይላል። አንዳንዱ ሰው በመብል ደስ መሰኘት ይፈልጋል። ያማረጠ እየበላ የሚጾም እንኳ ሆኖ ከጾም ጥንቅቅ አድርጎ ከፍስክ የተሻለ ምግብ በመብላት የሚደሰት የሚረካ ሰዋል። ጊዜው ልትደሰት ትችላለች፣ ግን ያ ደስታ በእግዚአብሔር ፊት እንዲሁም እግዚአብሔር የበለጠ ያሳዝነዋል። እንዲህ ይላል ቃሉ ካነበብኩላችሁ በኋላ ቁጥር 20 ላይ እግዚአብሔር ግን አለ ይላል በመብል በመጠጥ የሚደሰተው አንተ ሰነፍ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የተሰበሰብከው ለማን ይሆናል አለው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ነው። ስለ ሰበሰብነው መደሰት የለብንም፣ ስለ አጠራቀም ነው። ስለ መብል፣ ስለ መጠጥ፣ በልብስ በጌጥ መደሰት የለብንም ክርስቲያን። በተለይ በዚህ ዘመን ዓለም ጭንቅ ላይ ባለበት፣ ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየቤቱ አፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት ተሰነፍ ይለዋል በመብል በመጠጥ የሚደሰተው። ይህ ደስታ ጊዜያዊ ነው፣ ከእግዚአብሔር ዘንድ ሰነፍ የሚያስሉ ፍርድ የሚያሰጥ ጊዜያዊ ደስታ ነው ይላል በመጽሐፋችን። ነዌም ተቀማጥሎ ነበረ፣ ተደስቶም ነበረ። ከደስታው ብዛት የተነሳ በሰፈሩ ያለ አንድ ምስኪን ሲያየው ለዓይኑ እንደ ቆሻሻ ሁሉ ነገር እያስደስተው ያ ምስኪን ስላየ ብቻ ያዝናል። ዛሬ አሁን ድሆችን ማየት የሚያስጠላቸው አለን። አንዳንዶች በመኪናም ስንሄድ መኪና ላይ መጥተው ተለምነው መኪና ላይ ተንጠልጥለው የሚለምኑ ሁሉ የሚያማርሩ ሰዎች ልንኖር እንችላለን። እንደዚህ አይነት ልቡና ያለው ሰው ካለ እግዚአብሔር እንደዚህ አይነት ደስታ ይሰውረን። ይህ ሁሉ ደስታ አይደለም። የመብሉ የመጠጡ የጌጡ ደስታ አይደለም። ዘፈኑ ጊዜያዊ ደስታ ነው፣ መከራን የሚያመጣ ነው። ክርስቲያኖች ጌታ ያለን ወደ ጌታ ደስታ ግባ። ክርስቲያኖች ቅዳሴ ይባላል። ማን ይባላል አልኳቸው? ልጁ ወደ ክርስቶስ ሰርግ የጠራበት ደስታ ነው። ማንም ክርስቲያን ወደዚህ ደስታ ተጠርቷል። ግን ወደዚህ ደስታ የሚገባው ሰው በጣም በጣም አነስተኛ ነው። የልጁን የመድኃኔዓለም ክርስቶስ ስጋና ደም የምንጋበዝበት ራሱ ሙሽራ ነው፣ ራሱ ድግስ ነው፣ ራሱ ደግሞ ደስታ ነው። ክርስቲያኖች ይህ ደስታ ሁላችንም ልንገባበት። እንዲያውም አቡሊዲስ የተባለ የቤተክርስቲያን ሊቅ ደግሞ ራሷ ቤተክርስቲያንን የነገስታት ግቢ የተባለች የሥላሴ ግቢ ቅድስት ቤተክርስቲያን ናት እና እዚህች ውስጥ በአካል መገኘት ብቻ ግን ወደ ደስታው ያስገባል። ክርስቲያኖች
ሌላ ተጨማሪ ነገር አለው። አሁንም ባለፈው እሁድ እዚህ ቤተክርስቲያን መጥቼ አስቀድሻ መጽሐፈ ቅዳሴያችን ላይ አለ። እንዲህ ይላል፣ ላንብብላችሁ ምን እንደሚል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝቡ ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው። እንደ አባቶቻችን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። ከቅዱስ ምስጢር የሚቀበሉትም ሁሉ በማስተዋል ይህን ይስሙ። እንዲህ አድምጡ። አሁን ትእዛዙ ምንድን ነው? ወንድሜ ሆይ፣ ለቅዳሴ የመጣነው ሰዎች ነው። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር። ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚያጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋራ አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። ይህ የተባለው ስርዓቱ የተሰራው ድሮ ንዑሰ ክርስቲያን የሚባሉ ትልልቅ ሰዎች ይማሩና 3 ዓመት ሲሞላቸው ይጠመቃሉ። እስኪጠመቁ ድረስ ግን ጻኡ ንዑሰ ክርስቲያን እስከሚባል ቅዳሴውን ይሳተፋሉ። እስከዚያ ያለው አስተምሮ ስለሆነ በዚያም እስከዚያ ባለው በቃሉ ይቀደሳሉ፣ ይነጻሉ። ከዚያ በኋላ ግን ወደ ፍሬ ቅዳሴ ሊገባ ሲል ይወጣሉ። ክርስቲያኑን ግን እነዚያ በሚወጡበት ጊዜ እንዳትወጣ ነው የሚለው። ተመልከቱ። እና በዚህ ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቡና ኑር። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ይቅርታ ቃሉን ምኑን አድምጥ። እያንዳንዷን በቅዳሴ ጊዜ የምትነበበውን ወንጌሎቹ ምንባባቱ ሁሉ አሁን በአሁኑ ጊዜ ምንባባቱ በእውነት ለመናገር በአግባብ አይነበቡም። በተለይ በችኮላ ምክንያት ሊሆን ይችላል። ወደ መርገፉ እንሮጣለን። ግን እነዚህ የታዘዙት ቃላት አንደኛ የቅዱሳን መጻሕፍት ምስጢር የሚሰጠው በአብዛኛው በቅዳሴ ጊዜ ነው። ይዋሃዳል። በቅዳሴ ጊዜ እግዚአብሔርን ቃል አትኩሮ መስማት። ዜና አበው ላይ ለአንባቢዎችና ስለ ቤተ ክርስቲያን እንዲህ የሚል ቃል ይጨምርበታል አበው። አንደኛ የመጽሐፉ ቃል ጉልህ ይሁን ይላል። የመጽሐፉ ቃል ምን ይሁን? ጉልህ፣ ፊደሉ የተለቀመ ይሁን። የሚያነበው ካህን ደግሞ ሳይንተባተብ አትብቶ አጥርቶ ያንብብ። እዚህ ደግሞ ምን ይላል? ምእመኑ ደግሞ ነቅተህ የካህሉን ቃል ምን አድርግ? አድምጥ። አድምጠን እንድንጠቀም አምላካችን እግዚአብሔር ይርዳል። አድምጥ። ልጨርስላችሁ ምንባቡ። አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነው ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። ስንሰማው እና አሜን ስንል ይቅርታ ይደረግላል። አንተ ሰው የኃጢአትህን ስርየት ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል። አንተስ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ አገር ወደ አንዱ አገር ትመላለሳለህ። መርዓዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ጌታ ወደ ጌዳስ ደስታ የምታስገባን ራሷ ቅድስት ቤተክርስቲያን ነው። በቅዳሴው ጊዜ ለምን ስራ ፈት ሆነ ትቆማለህ ይልና ልቡናህን ከአንዱ ሀገር ወደ አንዱ ሀገር ለምን ልብህን ታባክነዋለህ? አንዴ ቤትህ ትገባለህ፣ አንዴ ስራ ቦታ ልትገባ ትችላለህ፣ አንዴ ሌላ። ልብህ እንዲህ ከሆነ ነው የሚለው። ልብህን የምታባክን ከሆነ የቤተ ክርስቲያን ቆመህ እንኳን እየቀደስክም ብትሆን ልቡና ከእግዚአብሔር ከተለየ ቅድስት ቤተ ክርስቲያን ደጆቿን ትዘጋባሃለች። ሁሌ የሚሰለች ይሆናል፣ ይደክመሃል፣ ትቅመደመዳለህ። ምክንያቱስ ቤተ ክርስቲያን ወደ ውጭ አውጥታጠላ። ይኸው ተመልከቱ። ከቅጽሩ ከይቅርታ ጋር ግን ማይጠንት እንደው በአባቶች በዝማሬ ጊዜ ማይጠንትና ዝማሬ ከይቅርታ ጋር በጣም ማይጠንት ከዝማሬ ጋር መጽሐፉም የሚለው ስርዓቱ። ክርስቲያኖች አድምጡ፣ አስተውሉ። እግዚአብሔር ማስተዋላችን አይንጠቀን በእውነቱ እና አስተውሉ። ቤተ ክርስቲያን ደጇን ትዘጋለች።
እና ከጌታ ደስታ ውጭ እንቀራለን። አስተውሎ የሚቀድሰውን ግን መንፈስ ቅዱስ ያስገባዋል። ወደ ምን ያስገባዋል? ወደ ጌታ ደስታ ያስገባዋል። ምስጢሩን ይሰማል፣ ስርየትን ይለምናል፣ ያገኛል። እግዚአብሔር መንፈስ ቅዱስ ወደማይነገር የልብ ደስታ ውስጥ ያስገባዋል። ስጋውን ደግሞ ቢቀበል ይዋሃደዋል፣ ይለውጠዋል፣ ያከብረዋል፣ ያነጻዋል። እንዲሁ በልማድ አይደለም መቀበል ያለበት ክርስቲያኖች። መጀመሪያ ህሊናን ልቡናን ማስተካከል ነግራት አስፈልጋል። እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። የቅዳሴን ጣዕሙን የለመዱት ገስግሰው ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያቸ እያንዳንዷ ቃል የምታነጻ ናታ። ከዚያ ነፍሳችን እያነጻ ይሄ የለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻው። ለምሳሌ ቅዳሴ ከተቀደሰ በኋላ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር። ምክንያቱም ቅዳሴ ክርስቶስ የተሰየመበት። ከቅዳሴ በኋላ ሌላ ቦታ ይችላል፣ ራቅ አድርጎ ይችላል። እዚህ ጋር ግን አይቻልም። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ የተሰየመበት ራሱ ሙሽራ የሆነበት ራሱ መብል መጠጥ ድግስ የሆነበት መላእክት ተገኝተው ሰራዊተ መላእክት ለመድኃኔዓለም ይቀውሙ ቅድሜው ለመድኃኔዓለም ቤተ ክርስቲያን ሙሉ ሆና የምትገኝበት እጅግ ልዩ የደስታ ቅጽበት ማለት ቅዳሴ ነው። እውነተኛው ለዚያ ነው ሰዓታት ማህሌት ማንኛውም ጸሎት ከቅዳሴ በፊት ነው እንጂ በኋላ የለም። ምክንያቱም ቅዳሴ ማህተም ነው የመጨረሻው እና ለሚያውቁ ደግሞ እዚህ ፍጹም ደስታ ውስጥ ይገባል። ባለፈው ላስቀደሱት ነግሬያቸዋለሁ። ግብጾች ምን ያደርጋሉ? የድሮ ቅዱሳንን ተአምር ብቻ ሳይሆን አሁን የሚደረግላቸውን ተአምራትም ይመዘግባሉ። አሜሪካ ውስጥ አንዲት በጣም ቅዳሴ የምትወድ የሁለት ሰዎች ነው በእርግጥ ያነበው ደስታ መሆኑን አምነው የሚያስቀድሱ የሁለት ግብፃዊ ክርስቲያኖች የምዕመናንን ገድል ጽፈውታል። የሴቲቱ ምንድን ነው? ትልቅ እናት ናቸው። ቤተ ክርስቲያን ከተከፈተ እኔ ቀድሜ መግባት አለብኝ የሚሉ ጉጉት ያላቸው ክርስቶስን አጥብቀው የሚወዱ የጌታን ደስታ የሚሹ ናቸው እና ሰዓት ሳያዩ ነግቷል ወይም ሰዓቱ ደርሷል ብለው ካህናት ቤተ ክርስቲያንን በማይከፍቱበት ሰዓት ቀድመው ይገኛሉ። እግዚአብሔር ልቦናቸውን ስለሚያውቅ ቤተ መቅደሱ መላእክት ይከፍቱላቸውና ይገባሉ። እሳቸው ግን መላእክት መሆናቸውን አያውቁም። ከቄሶቹ አንዱ የከፈቱላቸው ነው የሚመስላቸው። ይገባሉ። ካህናቱ ጸሎት የያዙ ይመስላቸዋል። የመላእክት ምስጋና ውስጥ ተሳታፊ ያደርጉ። አያቸዋቸው የጌታ ደስታ ማለት። በኋላ ቄሶቹ ሲመጡ ገብተው ያገኟቸዋል። ቄሶቹ በቁልፉ ከፍተው ነው የሚገቡ። እንዴት ገባሽ ይሏቸው። እንዴ እናንተ አይደላችሁ ብለ ከፍታችሁ ያስገባችሁ ይላሉ። መላእክት መሆናቸውን አያውቁም። በኋላ ነው ብቃታቸውን አውቀው ሁልጊዜ ቀድመው ያገኟቸዋል። እንደዚህች አይነቷ ምስጋና ለመግባት ያብቃል። ቅዳሴው ሲቀደስ ትሰሙ እንደሆነ የጳውሎስ መልእክት ከተነበበ በኋላ ደግሞ ንፍቅ ዲያቆን የሚያነባቸው መልእክቶች አሉ አይደለም? ንፍቅ ዲያቆን ከማንበቡ በፊት ካህኑ ስለ ሁላችን የሚመልደው የምልጃ ጸሎት አለ። እዚያ ጸሎት ውስጥ እንዲህ የሚል ቃል አለ። ወደ ልዩ የምስጋና አዳራሽ እንድንገባ አደለን። ወደ ምን እንድንገባ አደለን? ወደ ልዩ የምስጋና ያቺ የምስጋና አዳራሽ ሥላሴ ወይም መንፈስ ቅዱስ ብቻ የሚከፍቷት ለበቃ ለታደለ ሰው እዚሁ ቤተ መቅደስ ቆሞ የሚገባበት ነው። ክርስቲያን ወደዚያች እንድንገባ ያደለን ያቺ ናት የጌታ ደስታ ክርስቲያን። ሁለተኛው ደግሞ ግብፃዊ እንዲሁ ቅዳሴን በጣም የሚወድ ስጋውን ደሙን የሚቀበል ንቃት ትጋት ያለው እና በጣም ትጋቱን አየና ሰይጣን ሊፈትነው ፈለገ። እግዚአብሔርን ፈቀደለት። አመጣና የአከርካሪ የጀርባ የአከርካሪ አጥንት ካንሰር ሰጠውና
ሽባ ሆኖ በዊልቸር የሚሄድ ሆነ። በኋላ ያለቅሳል። ከሁሉ የሚያስለቅሰው ቆሞ ማስቀደስ ሳልችል ቀረው ብሎ እንዴት በዊልቸር ተቀምጬ አስቀድሳለሁ እያለ ያለቅሳል። ከዚያ በኋላ በዊልቸር መውሰድ ቤተሰቦቹ ሰለቹ። ሲሰለቹ አንድ ቀን ግን ቁርባኑ ናፈቀኝ፣ ቅዳሴው ናፈቀኝ፣ እባካችሁ ውሰዱኛልና ገስግሰው አመጡት። ልክ የቤተ መቅደሱን የመጀመሪያው በር ሲደርስ እንባውን እያዘራ ጌታ ሆይ በቤተ መቅደስህ ሽባ ሆኜ ቆሜ ማስቀደስ አቃተኝ እያለ ስቅ እያለ ሲገባ ቅዳሴ ሊቀድስ የተዘጋጀው ካህን የልቅሶውን ድምፅ ሰምቶ ዘወር ብሎ ሲያይ የሚያውቀው ሄደና ምን ገጠመ? ምን ሆነ ነው? ይኸው እንደ በኃጢአቴ ምክንያት ክርስቲያኖች እንደዚያ ነው። በኃጢአቴ ምክንያት እንዲህ ያለ ደዌ የገጠመኝ ቆሜ እኔ ካንሰር ነው መሞት ያሳዝነኝ፣ እስከምሞት ቆሜ ማስቀደስ አለመቻሌ ግን ያሳዝነኛል። እኛ እኮ ቆመን ማስቀደስ የሚያቅተን ማታ የበላነው ምግብ ከብዶን ነው አይደል? እስከ እሑድ ሊያስቀድስ ሰው እስከ ምሽቱ 5 ሰዓት 6 ሰዓት የሚበላ የሚጠጣ ሰው አለ። ቅዳሜ 11 ሰዓት ብንበላው ብናቆምስ ቀለል ያለ ጠዋት ይበላ የለም እንደርስበት የት ይደርሳል? ልክ እንዲህ ያለ እና ከዚያ በኋላ እንዲህ ሆነ። ካህኑ አዘንና እንዳንተ ያለ ሰው እዚህ መምጣት የማይጠበቅበትም ቀኖናው ያዛል። ለበሽተኞች ቤታቸው ድረስ ሄደን እናቀርባለን። ቤት ሂድ ቅዳሴው ሳል እኔ መጥቻ አቆርብሃለዋል። የካህን ትእዛዝ ሳይወላውሉ ስለሚያከብሩ ወጥቶ አሳፍረው ወስደው ቤቱ ደርሶ ከውልቸሩ አውርደው አልጋው ላይ ገደም ሲያደርጉት እንቅልፍ ሸለም ባላል። በቤታችን መጣች። ቅድም እያለቀስክ በሩን ስትስም ልጄን ስምሃል አለችው። በቤታችን በሩን አይደለም የሳምከው ልጄን ነው። እኔ የህይወት በር ነኝ አለው። ልጄን ነው የሳምከው። ልጄ እንባህን አይቶ ቅዳሴ መውደድህን አይቶ ይቅር ብሎሃል፣ ከደዌው ፈውሷል አለችው። ነቅቶ ብድን ብሎ ከመልእክቱ ድምፅ የተነሳ ነቅቶ ብድግ ሲል ድኖ አገኝ። ከዚያ በኋላ ስበሉ ክርስቲያኖች ወዲያው ቅዳሴው ሳያልቅ ለመድረስ ተነስቶ ቤተ ክርስቲያን እየገሰገሰ ሲሄድ ቅዳሴው አልቆ ቄሱ እሱን ሊያቆርብ ስጋውና ደሙን ለሱ በሚሆን ይዞ ከበር ላይ ሲወጣ ይሄ እያለቀሰ የገባባት በር ላይ ተገናኙ ይላል። አስገብቶ አቆረቡ፣ ድኖ ቀረ። ቅዳሴ ሌላ ጠንቋይ የመሰለ ምትሃተኛ ሰው አትፈልጉ። ክርስቶስ እያለ ክርስቲያን ያጣን እኮ እምነት ነው። ያጣን እኮ ቃሉን መስማትና መታዘዝ ነው። ክርስቲያኖች ቅዳሴ ያድናል። ክርስቲያን ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው። ክርስቲያኖች ውደዱት። ቅዳሴ ገስግሱ። ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አነውልላችሁ አትተኙ። ቴሌቪዥኑን ዝጉትና ትንሽ መጽሐፍ ቅዱስ አንብቡ። ነፍሳችሁን አረጋጓት። አትሌቶች እንኳን ሩጠው ልክ ሲጨርሱ ቁጭ ይላሉ እንዴ? ምን ያደርጋሉ? ሰውነታቸውን ያበርዳሉ? አይበርዱ? ትንሽ እኮ አየር ይወሰዳል። እዚህ ቀን ስትባክኑ ከኋላችሁ አየር ውሰዱ እስኪ፣ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ መኝታ። ምግብ ሳታበዙ ጠዋት እሸት መስላችሁ ትነሳላችሁ። ካልሆነ ምግብ አድክሟችሁ ጨጓራችሁን አስጨንቃችሁት በእውነቱ የዛለ የፈዘዘ ሰውነት ይዛችሁ እያዛጋችሁ መቼ ያልቃል እያላችሁ እየተማረራችሁ የቅዳሴ ደስታ ሳይገባችሁ በዚህ ልቡናችሁ ደግሞ እንደገና ሀሳብ ስትወጡ ስትወርዱ ቤተክርስቲያን ደጇቿን ጥርቅም ታደርግ። መድኃኔዓለም ደጁን አይዝጋብ። የዚህ አይዘጋም። ስርዓቱንም ጥሰን እየገባን ነው። አሁን መንፈስ ቅዱስ ግን ይዘጋል። ክርስቲያን አማናዊ የጌታ ደስታ የተባለው ለአንድ ክርስቲያን ይሄ ነው። ክርስቲያን ወደዚህም ደስታ እንድንገባ አምላካችን እግዚአብሔር በቸርነቱ ያደለ። ሰዓቱ ገፋ ብሏል። የተወሰኑ ነጥቦችን ግን ትንሽ ማከል አለብን። ሁለተኛ የጌታ ደስታ የተባለው ቅዱሳት መጻሕፍትን እግዚአብሔር ሲገልጻቸው ምስጢራቸው ሲገባን የምናገኘው የነፍስ ደስታ። ወደ ጌታ ደስታ ግባ ማለት ያ ስሜት አይደለም፣ ሞራል አይደለም፣ ከመንፈስ ቅዱስ የሚገኝ ደስታ።
እንዲያውም አንዳንድ ጊዜ ታስታውሳላችሁ የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና መጽሐፍትን ቃል ይተረጉምላቸው ነበር ይላል። ከዚያ ሲመሽ አብረህን ግባ አሉት። አብሯቸው ገባ። ማዕዳቸው ባረከ። የተባረከውን ሲበሉ አወቁት ይላል። አይናቸው በራ። ከዚያ በኋላ እንዲህ አሉ ይላል፣ ለካስ የመጽሐፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው። በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን እኛ። መጽሐፍት ምስጢራቸው ሲገለጥ እግዚአብሔር እኮ ይገልጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍት። እንዲያውም አንድ የሁለተኛው ክፍለ ዘመን የቤተክርስቲያን አባት አንድ ሎጂክ ሂስትሪ የሚሉት በእንግሊዝኛ የጥንት የቤተክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል፣ ጌታ ሆይ በመንግስት ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስን ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ያነብ? አያችሁ፣ እግዚአብሔር ለወደደው ሰው ምን እንደሚያደርግ። እግዚአብሔር ለወደደው ሰው ሲማርም ተነቦ የእግዚአብሔር ቃል ሲሰማም እቤት ሆኖ የመጽሐፍ ቅዱስን ነቅቶ ተግቶ እያወራ አይደለም መጽሐፍ ቅዱስ የሚነበበው። ክርስቲያኑ 1 ደቂቃ ይበቃቸዋል፣ ቢበዛ 5 ደቂቃ፣ አንድ አንቀጽ ግን በዝምታ አንብቡት። ማንን እየሰማችሁ? እግዚአብሔር። እዚያችን ቅጽበት እግዚአብሔር ይናገር፣ እኛ እንስማው። እግዚአብሔርን በመፈለግ ብቻ ለሚሰሙት እግዚአብሔር በቅዱሳን መጻሕፍት በኩል ልዩ የጌታን ደስታ ወደ ጌታ ደስታ ግባ። እግዚአብሔር ልዩ ደስታ ያስገባል። እኛ መጻሕፍቱን ስንሰማ ግራ የምንጋባው ለምን ይመስላችኋል? አእምሯችን፣ ህሊናችን በኃጢአት ስለጠቆረ ቆሻሻ ግግር ያለበት መስታወት ላይ ቆማችሁ ፊታችሁ ማየት ትችላላችሁ? እንችላለን እንዴ? አንችልም። ለምን? ቆሻሻው ነው። የኛ ህሊና እንደዛ ነው። ልክ እንደ መስታወት ንጹህ አድርጎ ነበር እግዚአብሔር የፈጠረው። በመዓት ቆሻሻ በመዓት ነገር አቆሸሽ ነው። ስለዚህ የእግዚአብሔር ቃል ሲነገር ምንም ቆሻሻ ላይ ያረፈ ነገር ከመቆሸሽ ውጭ ሌላ ትርፍ የለም። እኛም በቆሸሻ አእምሯችን ስለምንሰማው አንዳንዴ አቃቂር እናወጣለን። አንዳንዴ እኛን የነካን ሲመስለን ሁሉ ለማለት እንገፋዋለን። ተነሳሄ ልብ ያለው ብቻ ነው። ይሄ ስለኔ ነው፣ እግዚአብሔር እየገሰጸኝ ነው፣ ሊያድነኝ ነው፣ ይቅር ሊለኝ ነው መሰል፣ እኔን የተመለከተ ኃጢአቴን እንዳውቀው የሚያደርግ ተናገረኝ የሚል ትሁት ልብ ያለው ብቻ። አምላካችን እግዚአብሔር ለሁላችን ማስተዋሉን ያደለ። ተወደዳችሁ እግዚአብሔር ቤተሰቦች፣ አንደኛውና ፍጹሙ ደስታ በእግዚአብሔር ቃል የሚገኝ ደስታ ነው። የሐዋርያት ሥራ ምዕራፍ 13 ላይ እንዲህ የሚል ቃል ተጽፏል። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ስለ እናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለምም ሕይወትም የተዘጋጁ ሁሉ አመኑ። የጌታ ቃል በአገሩ ሁሉ ተስፋፋ ይላል። በእኛም ሀገር የጌታን ቃል ያስፋፋል። መቼ? ምዕመናን ልክ እንደነዚህ ሰዎች አምነው ደስ ብሏቸው ሲቀበሉ። እግዚአብሔር በመጻሕፍት የሚገኘውን ደስታ አምላካችን በቸርነቱ ለሁላችን ያደለ። ክርስቲያኖች፣ በእውነቱ ማርያም መልካሙን ዕድል መረጠች የተባለችው እህት አልዓዛር እኮ በእግዚአብሔር ቃል ስለምትደሰት የተዘጋጁና ልቡናቸውን የከፈቱ ሁሉ በዚያ ደስ እንዲላቸው እግዚአብሔር ያደርጋል። እኛንም እግዚአብሔር በቸርነቱ ወደዚያ ደስታ ያስገባል። አንድ ነገር ጨምሬ ትምህርቴን አጠቃልላለሁ። ክርስቲያኖች፣ እውነተኛ የእግዚአብሔር ደስታ ብዙ ነጥቦች አሉኝ፣ ሰዓቱ ስለሄደ ብቻ ነው። በእውነቱ አንደኛውና ዋናው የክርስቲያኖች ደስታ በመከራ ውስጥ የሚገኝ ደስታ። በምን ውስጥ የሚገኝ ደስታ አልኳችሁ? ሰው ከእግዚአብሔር ጋር ከሆነ እንደከበረ ሰው ወይም ከዚያ በላይ እንዲሰማው አድርጎ ልዩ ደስታ ይሰጠዋል። ራሱ ጌታ ሲያዘን ሰዎች ሲነቅፋችሁና ስለ እናንተ ክፉን ሁሉ ሲናገሩባችሁ ደስ ይበላችሁ ብሏል አላለም?
ለምንድን ነው ደስ ይበላችሁ አለ? እወቁት፣ በዚያ ውስጥ አንደኛ የምታገኙት የኃጢአት ስርየት አለ። ምን አለ? የኃጢአት ስርየት። በደስታ የምትቀበሉት ከሆነ ደግሞ በመከራ ውስጥ ወደሚገኝ ደስታ ራሱ ክርስቶስ ያስገባቸዋል። ያለንበት ቤተክርስቲያን የቅዱስ እስጢፋኖስ ቤተክርስቲያን ነው። ቅዱስ እስጢፋኖስ በተወገረ ጊዜ ጌታ ሆይ ምን አለ? ምን አለ ቅዱስ እስጢፋኖስ? ተመልከቱ፣ ክርስቶስ በሱ ውስጥ ባይሆን ቅዱስ እስጢፋኖስ እንደዚህ ማለት ይችላል? የማንም ሰው ሰውነት እኮ ህማም ይሰማው አይደለም እንዴ? ግን ተመልከቱ፣ ሰዎች ከጌታ ጋር ሲሆኑ ልክ በቤተ መቅደስ ውስጥ እኮ በስነ ስርዓት ልብሰ ተክህኖ ለብሶ የሚጸልይ ነበር የሚመስለው ቅዱስ እስጢፋኖስ። በረከቱ ይደርብንና ጌታ ሆይ የሚያደርጉትን አያውቅምና ይቅር በላቸው። በእርግጥም አያውቁም፣ ስለማያውቁም ነው። በዚያች ቅጽበት ቀና ሲል ቅዱስ እስጢፋኖስ ማንን ነው ያየው? ማንን ነው ያየው? በማን ደስታ ውስጥ ሆኖ? በእግዚአብሔር ደስታ ውስጥ ሆኖ። ለሱ እኮ ቅዳሴ ነው፣ ለነሱ እየገደሉ ነው። ለቅዱስ እስጢፋኖስ ግን የደስታ ሰዓት፣ ስላሴን ያየባት ሰዓት። ሌላ ጊዜ እኮ ስላሴን አላየ። የተደቆሰ ጸጋ ይሰጣቸዋል። በስድስቱ ቃላተ ወንጌል ምሳሌ ለምን የሥጋዌ ልዩ መቅደስ ውስጥ አስገባቸው። ልዩ ደስታ፣ ልዩ ምስጢር ገለጸላቸው። የጨርቃቸው ሰናፊል እንኳን ሳይነቅ መከራ ውስጥ ልዩ ደስታ አለ። የአሁን የእኛ ዘመን ክርስቲያኖች ግን የዚህ ተቃራኒ ሆነናል። ክርስትናን እንዲያውም የመከራ ማስወገጃ እግዚአብሔር እንዳያመጣብን፣ እንዳያገናኝን፣ እንዳይገጥመን ነው የምንፈልገው። የድሮዎቹ ወደው መቀበል ነው። አሁን ደግሞ እንዳይመጣ እና እንዲህ አይነት ክርስትና መስቀል አልባ ክርስትና ይባላል። ምን አልባ ክርስትና አልኳችሁ? አሁን እኔ የፕሮቴስታንቶች ለምሳሌ መስቀል አልባ ማለት ጌታ ያስደስታል፣ ያዘንጣል፣ ሀብት ንብረት ይሰጣል፣ እንደዚህ ያደርጋል ነው። እንዲህ አይነት ክርስትና በታሪክም በመጽሐፍ ቅዱስም መቼም ኖር አያውቅም። ያ መስቀል አልባ። አሁን የኛ ኦርቶዶክሱ ራሱ እንደዛ መስቀል አልባ ክርስትና የለም፣ ኖረውም አያውቅም። ክርስትና መስቀል ነው፣ አርማውም መስቀል ነው። ክርስቲያኖች አሁን እኛ ኢትዮጵያውያን በጣም ሀገራችን ከመውደዳችን የተነሳ መውደድ እንኳን ላይሆን ይችላል፣ ባንዲራ በጣም በረጅሙ መስቀል ለምደናል። አሁን ታውቃላችሁ አይደለም? ነው አይደለም? አገር መውደድ በዚህ የሚገለጽ አይደለም፣ በመስዋዕትነት ነው የሚገለጸው። ማንኛውም ፍቅር መጨረሻው ምንድን ነው? መስዋዕትነት። እና አንዳንዴ እንትን ሊሆን ይችላል። የቤተክርስቲያን ዋና አርማዋ ግን ምንድን ነው? ባንዲራ አይደለም። ምንድን ነው አርማዋ? መስቀል። አንዳንድ ቦታ ስለማያውቁ ነው መሰል ከጉልላት ወጥተው የሚሰቅሉ አሉ። እግዚአብሔር ይቅር ይበላቸው። በላይ አንድ ነገር የለም። አሁን ንግስም ስናደርግ አበላሽተነዋል እንጂ መጀመሪያ መጾር ማለት የሚሸከሙት ማለት ነው። አሁን መጾር መስቀል የምንደገፈው ነው። ጾረ ተሸከመ ነው መጾር የሚሸከሙት ነው። ከፍ አድርጎ ነው መስቀል ይዞ የሚገኝ። መጀመሪያ መስቀል፣ ከዚያ ስዕል፣ ከዚያ ታቦት፣ ከዚያ ካህናት፣ ከዚያ ምዕመናን። አሁን ሰንበት ተማሪ ነው የሚመራው፣ መስቀል አይመራም። በስርዓት እኮ ብናደርገው መስቀል መጀመሪያ። ክርስቲያኖች ለሁላችን እግዚአብሔር ማስተዋሉን ያደለን ስርዓት አለው። በዚያ መንገድ መጓዝ። አባቶችም ሲሆኑ ሊቃነ ጳጳሳት ይቀድማሉ፣ ከዚያ እንደየደረጃው ዘንድ። ዑደት ማለት በነገራችን ላይ ዑደት ማለት ልክ ኢያሪኮን ዙረው እንዳፈረሷል በጸሎት እና በጸጥታ ነበረ። አሁን በወሬ በማጉረምረም በመሳቅ በስላቅ ልማድ ስለሆነ ነው እንጂ አሁን አለም አይባልም። እውነት ለመናገር ልማዱ አልቀረም፣ ግን ክብር የለም። እግዚአብሔር መፍትሄውን ያቅርበልን። ዋናው ነገር መስቀል ነው። ለኮ መከራው ነው። የክርስቲያኖች የኃይል ምንጭ መከራ። መስቀል መጽኛችን ነው። መስቀል መታመኛችን ነው። መስቀል መክበሪያችን ነው። በዚያ ውስጥ እጅግ ልዩ የክርስቶስ ደስታ አለ። ወደ ሰማይም መግቢያ መሰላል። ያን መስቀል በዓላውያን ነገስታት ባይሰጠን በበሽታ የሚሰጠው አለ፣ በችግር በረሃብ የሚሰጠው አለ።
በሌሎች በክፉ ሰዎች ስም ማጥፋትና በስድብ በመናቅ በመሳሰለው መስቀል ይከበራል። ጌታ ሆይ በስምህ ለመሰደብ ስላበቃኸኝ ክብር ምስጋና ይግባህ፣ እኔ ከሰው ሁሉ ያነስኩ ታናሽ ነኝ ቢለው ታላቁን ደስታ ከክርስቶስ ያገኛል። በመከራ ውስጥ ደስታ ይገኛል። ክርስቲያን ወደዚያ እንድንገባ አምላካችን እግዚአብሔር ይርዳን። አንዷን ብቻ ተናግሬ ትምህርቴን እጨርሳለሁ። በእውነቱ ሌሎች ጻድቃን በተጋድሎ የሚገቡበት ደስታ አለ፣ ከዚሁ ጋር የተገናኘ ነው። ክርስቲያኖች ግን አንዷን ማንሳት እፈልጋለሁ፣ የእግዚአብሔር መንግስት ደስታ። ጸሎትም ስንጸልይ አባታችን ሆይ በሰማያት የምኖር ስምህ ይቀደስ እንልና ምን ትምጣ እንላለን? መንግስት። የእግዚአብሔር መንግስት በምድር ትመጣለች። የእግዚአብሔር መንግስት የምትባለው አንድ ክርስቲያን ሕግን በመጠበቅ የክርስቶስ መንግስት መንግስተ ሰማያት ነው በመካከላችሁ ናት ያለ ለሚፈልጋት ሰው በምድር ላይ ነው የምትሰጠው። መንግስተ ሰማያት የምትጀምረው ከምድር ነው። ያቺ ምንድን ናት? በምንም ነገር ያለመረበሽ፣ በማንኛውም የህይወት ሁኔታ ውስጥ ሰላማዊ የመሆን ከመኝታው ከእንቅልፉ ጀምሮ እጅግ ልዩ ሰላምና ደስታ ለአንድ ክርስቲያን በምድር ላይ ትሰጠዋለች። ክርስቲያን ከሆነ ህጉን ካከበረ እውነተኛ ንስሐ ከገባ መንግስተ ሰማያት በምድር ላይ ለእያንዳንዱ ሰው ትሰጠዋለች። ጻድቃን መንግስተ ሰማያትን የሚቀምሷት በምድር ላይ ነው። ያቺ የጌታ ደስታ ናት። እውነተኛው ሰው ወደዚህ ደስታ ምንድን ናት ያቺ ደስታ? ክርስቲያኖች ለምሳሌ አሁን በመኝታችን ጊዜ እንቃዣለን የለንም ብዙዎቻችን አይደለም እንዴ? እንዳንዱ ሰው እንዲያውም ሌላ ካልከለከለው ራሱ ወደ እግሩ አቅጣጫ ዙሮ ሁሉ ሊገኝ ይችላል። ያስጮኸን ምናምን ሊሄድ ይችላል። ቀሌን አይደለም እነግራችሁ። አሁን ክርስትና በተግባር ብንኖረው ይሄ ሁሉ እንደሚጠፋ ታውቃላችሁ። መኝታችን ራሱ ክርስቶስ ሰላም ያለው ከምግብ የሚመጣ መቃዠት አለ። አብዛኛው ግን ከኃጢአትና ከክርስቶስ መለየት። እኛ ቤተ መቅደስም ቆመን ረፍት የለንም ታውቃላችሁ። አሁን ዛሬ ስለሱ አላስተማርኩም እንጂ የገብረ አካይ ኃጢአቱ ስንፍና ነው። ስንፍና ሁለት መልክ አለ። አንደኛው ዳተኛ፣ ደመበራድ፣ ኋላ ሰላም ያጣል። ቤት ቢሄድ ይሻለኛል ይሄዳል። ቤትም ሰላም ያጣል፣ ይወጣል። ጓደኛዬ ላግኘው ይላል፣ ያወራል፣ ይለፈልፋል። ይሄ ስንፍና ይባላል። መንፈሱ የቀትር ጋኔን ምን ይባላል አልኳችሁ? የቀትር ጋኔን። በእግዚአብሔር መታመኛ ያደረገን መዝሙር 91 ላይ እንደተጻፈው ከቀትር ጋኔን አትፈራም ይላል። የስንፍና መንፈሱ የቀትር ጋኔን እና የቀትር ጋኔን ረፍት ነው የሚነሳው። ቅዥቅዥ ነው የሚያደርገን። ማውራት ነው፣ መለፍለፍ ነው፣ መሳቅ ነው። በቃ በትንሽ ነገር ደግሞ ንዴታችን። እንደዚህ አይነት ሰው የቀትር ጋኔን ነው ይሄ ሁሉ የሚያደርገው። እግዚአብሔር ከዚህ ነፃ ያወጣል። ታዲያ ወደ ጌታ ደስታ ግባ ማለት ከዚህ ሁሉ ነፃ ይወጣና በምድር ላይ የተረጋጋ ሰላማዊ እጅግ አስደናቂ ህይወት። እኔ ክርስቲያኖች ለሁላችንም ይህን እመኘዋለሁ። እግዚአብሔር ወደዚህች ደስታ ያስገባል። እውነተኛ ንስሐ እንግባ። የእግዚአብሔርን ቃል ለእግዚአብሔርን በመፈለግ እንስማው። ማንም በመፈለግ አልኳቸው፣ እግዚአብሔርን በመፈለግ ክርስቲያኖች፣ እግዚአብሔር የሚሰጠንን በመፈለግ አይደለም። እግዚአብሔር ጤና እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ሀብት እንዲሰጠን ልንለምነው ችግር አይደለም። እውቀት እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ግን እግዚአብሔርን የምንፈልገው እንዲሰጠን የምንፈልገውን እንዲሰጠን ከሆነ እግዚአብሔርን የምንፈልገው እንዳንድ ጠንቋይ ነው ማለት። ጠንቋይን የምንፈልገው አንድ ነገር እንድናገኝ ብቻ ነው። ከዚያ በኋላ ከጠንቋዩ ጋር ዝምድና አይደለም። እግዚአብሔርን እንደ ጠንቋይ አንፈልገው። እግዚአብሔርን የምንፈልገው ለሚሰጠን ነገር ሳይሆን ራሱን። ምክንያቱም ራሱ እግዚአብሔር ምግብ፣ ራሱ እግዚአብሔር ህይወት፣ ራሱ እግዚአብሔር ልብስ፣ ራሱ እግዚአብሔር ደስታ፣ እግዚአብሔር ራሱ የህይወት ምንጭ፣ የሚጠብቀን፣ የፈጠረን፣ የሚመግበን፣ የሚያኖር ሁለንተናችን ራሱን እግዚአብሔርን እንፈልገው። እግዚአብሔርን ከያዝነው እኮ የእግዚአብሔር የሆነ ሁሉ የማን ይሆናል? የኛ ይሆናል። ቢሰጠን ትንሽ ነገር እሱም ያለን አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል? አልሰጥም አላለም እኮ ጌታ። ይጨመራል። ዳረው አታ እንዴት ያን ታስባላችሁ? እንዲያውም ስለ መብልና ስለ ልብስ ለምን ትጨነቃላችሁ? እንዴት ትጨነቅ? ምን ብትጠረጥሩኝ ነው እኮ። አሁን እግዚአብሔር በዚህ ይጠረጠራል፣ ይታማል። እግዚአብሔርን አምነነው በዚህ ምድር እውነተኛውን ሰላም ለማግኘትና በሱ ደስታ ለመኖር ያብቃን። ይቆየን። ወስብሐት ለእግዚአብሔር።